በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በበዓለ ሃምሳ ጾም ስግደትና ንስሐ ለምን ተከለከለ? ንስሐ ከሌለ በኃጢአት ብንወድቅ መፍትሄው ምንድነው? መብልን በተመለከተ እንዴት ነው መመገብ ያለብን? እንግዲህ በበዓለ ሃምሳ በተለይም ከሰሞነ ሕማማት በኋላ ጌታችን ከሞት ተነስቶ ሞትን ድል ነስቶልን የትንሣኤውን ብርሃን ስላሳየን በበዓለ ሃምሳ በጾም በስግደት ድካመ ሥጋ የምንቀበልበት ሳይሆን በጌታ ትንሣኤ የምንደሰትበት ነው። አንድ ምእመን በበዓለ ሃምሳ ልስገድ ልጹም ብሎ በግሉ ጾምንና ስግደትን ቢተገብር ጌታችን ኢየሱስ ክርስቶስ በከፈለለት ዘላለማዊ ዋጋ ሳይሆን በራሱ ጊዜያዊ ድካም ወይም ተጋድሎ ብቻ እድናለሁ ብሎ እንደማሰብ ነው። በበዓለ ሃምሳ ያሉት 50 ቀናት እንደ አንድ ዕለተ ሰንበት ነው የሚቆጠሩት። ለዛም ነው በእነሱ ውስጥ ያሉት የጾም ዕለታት የነበሩት ዓርብና ረቡዕ ፍስክ ምግብ የሚበላባቸው። ከዚህ ውጪ የበዓለ ሃምሳ 50 ቀናት ዋና ምስጢር የሰማያዊ ዕረፍት ምሳሌዎች ናቸው። በመንግሥተ ሰማያት ደግሞ ድካም መውጣትና መውረድ እንደሌለ ሁሉ በበዓለ ሃምሳ ቀናትም መጾም መስገድ አይቻልም። በበዓለ ሃምሳ ጾምና ስግደት የተከለከለበት ሌላው ምክንያት ጌታችን በሉቃስ ወንጌል ምዕራፍ 11 ቁጥር 46 ላይ በሰዎች ላይ ሸክም እንዳናከብድ አዞናል፣ እንዲሁም ቅዱሳን ሐዋርያት ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናል ብለዋል። ከሚያስፈልገው በቀር ሌላ ሸክም ያሉት ጾም ለነፍስ መድኃኒት ቢሆንም ለሥጋ ግን እንደ ሸክም ስለሆነ ጾም በሚያስፈልግበት ጊዜ እንጂ ከጾም ፍቺ በኋላ ሌላ የጾም ሸክም አያስፈልግም ለማለት ነው። ሌላው በገዳም ያሉ ቅዱሳን፣ በዓለም ያሉ ምእመናን በጾም ወቅት በጾም በስግደት የተጎዳ ሰውነታቸው በምግብ ካልተጠገነ ወጥቶ ወርዶ ማገልገል፣ ሰርቶ መብላት፣ ወደ ሌላ የተጋድሎ ሕይወት መግባት እንዳያቅታቸውም ነው 50 ቀናት የጾም የስግደት ሳይሆን የዕረፍትና የደስታ የሆነው። ፍትሐ ነገሥትም በመዋዕለ ሃምሳ መጾም ማዘን እንደሌለብን ይደነግጋል። በበዓለ ሃምሳ የማይቻሉት የስግደት አይነቶች የንስሐ የተጋድሎና የትሩፋት ነው እንጂ የአምልኮት ስግደት ይቻላል። የአምልኮት ስግደት እንደ ንስሐ እና እንደ ትሩፋት ስግደት ሥጋ ለማድከም ሳይሆን አምልኮትን ለመግለጽ የምንጠቀመው በመሆኑ መስገድ ይቻላል። በበዓለ ሃምሳ ንስሐ ከሌለ በኃጢአት ብንወድቅ መፍትሄው ታዲያ ምንድነው ለሚለው በበዓለ ሃምሳ ንስሐ የማይሰጠው 50 ቀናት እንደ አንድ ሰንበትና የደስታ የተድላ ጊዜ እንጂ የንስሐ ቀኖና ተቀብለን የምናዝንበት የምናለቅስበት ጊዜ ባለመሆኑ ነው። ንስሐን ንስሐ የሚያሰኘው በውስጥ የያዘው ጾምና ስግደት ነው። ስለዚህ ጾምና ስግደት በሌለበት ንስሐ የለም ማለት ነው። ታዲያ በበዓለ ሃምሳ አንድ ሰው በኃጢአት ቢወድቅ ንስሐ መግባት ካልቻለ ምን መፍትሄ አለ ለሚለው 3 መፍትሄዎች አሉ። አንደኛው ንስሐን ንስሐ አሰኝቶ ከእግዚአብሔር ዘንድ ስርየት የሚያሰጠው በሰሩት ኃጢአት ከልብ መጸጸት ነው። ጸጸት በራሱ አንድ የንስሐ መንገድ ነው። ስለዚህ ሰውነንና በዚህ ወራት በኃጢአት ብንወድቅ እግዚአብሔር ከበዓለ ሃምሳ በኋላ ለሚመጡት የቀኖና ቀናት ለንስሐ እንዲያበቃን በጸሎትና በጸጸት ማሳለፍ ነው። ሁለተኛው በተአምረ ኢየሱስ ላይ የተጻፈው ጌታችን ለካህናት አባቶቻችን የገባላቸው ቃል ኪዳንን መተግበር ነው። ይህም አንድ ሰው በበዓለ ሃምሳ ኃጢአትን ቢሰራ ንስሐ አባቱን አሊያም ካህናትን ጠርቶ በቤቱ በማብላት በማጠጣት ጸሎት በማስደረግ ከእግዚአብሔር ስርየት እንዲያገኝ ማስደረግ ነው። በበዓለ ሃምሳ ንስሐ መግባትና የንስሐ ቀኖና የሆኑትን ጾምና ስግደትን መቀበል ነው እንጂ የማይቻለው የሰራነውን ኃጢአት ለንስሐ አባታችን በመናገር ለቀኖና በማስቀጠር የሰራውትን ኃጢአት ይፍቱኝ ማለት እንችላለን። ካህኑም በእግዚአብሔር ፊት ያስተሰርይለታል። ስለዚያም ስላደረገው በደል ሁሉ ይቅር ይባላል። ሶስተኛው ደግሞ ምጽዋት ነው። እኛ ከበደላችን የዳንነው በጌታችን በአካሉ ምጽዋትነት ነው። ይህም ቅዱስ ሥጋውና ክቡር ደሙ ነው። ይህ ለእኛ ለሰው ልጆች ከጌታ በነፃ የተመጸወትነው ነው። ምጽዋት ስርየተ ኃጢአትን ትሰጣለች፣ ሞትንም ታርቃለች።
ስለዚህ በዚህ በበዓለ ሃምሳ ስለሰራነው ኃጢአት ለነዳያን በመመጽወት እግዚአብሔር ስርየት እንዲሰጠን መለመን ነው። በተረፈ የነፍስ ነጻነት እንዲሰማን ከበዓለ ሃምሳ በኋላ ንስሐ መግባት አለብን። ንስሐ በአጠቃላይ ጸጸት፣ ለቅሶና ቁጭት፣ ጾም ስግደት ስላለው በበዓለ ሃምሳ ደግሞ ለቅሶ፣ ሐዘንና ጾም ስግደት ስለሌለ በአጭሩ ንስሐ ገብተን ቀኖና መቀበል አንችልም። ታዲያ ንስሐ መቀበል በማንችልበት በበዓለ ሃምሳ ሰይጣን የበቀል ጦሩን እንዳያስነሳብን አንስቶን በኃጢአት እንዳያጨማልቀን ልንጠነቀቅ ይገባል። በበዓለ ሃምሳ መብልን በተመለከተ ምን እናድርግ ለሚለው በገዳም በጾም በጸሎት በስግደት የሰነበቱ አባቶች በዓለ ሃምሳ ሲመጣ ብዙ ትሩፋት ቢቀርባቸውም ጾምን በተመለከተ ግን እንደ ጸጋቸው የራሳቸውን ዘዴ ይጠቀማሉ። አንዳንድ አባቶች በልቶ ጠጥቶ ከሚመጣ ስጋዊ ኃጢአትና ፈተና ራሳቸውን ለመጠበቅና ከሰይጣን ለመራቅ 50ውንም ቀን ጥሬ በመብላት የሚሰነብቱ አሉ። በቀን አንዴ ወይም ጧት ተመግበው ከ24 ሰዓት በኋላ የሚመገቡም አሉ። የራሳቸውን ፈንታ ለነዳያን ሰጥተው አጥግበው ከነሱ ከነዳያን የተረፈውን የሚመገቡም አሉ። ጠዋት ተመግበው ምሳን ትተው እራትን ብቻ የሚመገቡም አሉ። ሰንበትን ላለመሻር ብቻ ረፋር ላይ በልተው በዛው የሚያድሩም አሉ። በጥቂቱ ብቻ መጥነው በመብላት የሚሰነብቱም አሉ። እነዚህ ሁሉ በበዓለ ሃምሳ እንደ አቅማቸውና እንደ ጸጋቸው በመመገብ በዓለ ሃምሳን ከጾም ባልተናነሰ ሁኔታ የሚያሳልፉ አሉ። እኛ በዓለም የምንኖር በመሆናችን አመጋገባችን እንደነሱ ሳይሆን ስጋችንን በወፍረት እያቀላ ደማችንን እየሞላ ለዝሙት ተላላ ከሚያደርገን አመጋገብ ብቻ ተጠንቅቀን ብንመገብ ክፋት የለውም። ቀሪውን የበዓለ ሃምሳ ጊዜ እየጸለይን ፈጣሪያችንን እያመሰገንን በፈጣሪያችን ደስ እያለን ጊዜውን በሰላም እንድናሳልፈው ቸሩ እግዚአብሔር አምላክ መልካም ፍቃዱ ይሁንልን ለዘላለሙ አሜን።